ሲፈተሽ ውድ ቤተሰቦች እነዚህ ነገሮች ነው የተገኙት። ህፃናት እየገደልክ ድሮ መጣጣ ነበረብኝ። ድሮ ዝም በል ነው። እዛ ውስጥ እቃ ውስጥ ያለው ትመለከታለህ። ሁለት ውስጥ ያለው ደም ነው ይሄ። በምን አለቀላችሁ። ሰው የፈለገውን እምነት ማመን ይችላል። ትሰማኛለህ? አንተም የፈለግከውን ሴጣን ማምለክ ብትፈልግ ማምለክ ትችል ይሆናል። በሰው ህይወት በሰው ደም እየቀለድክ ግን አይደለም። የሚያስፈራ ነገር ይሄ ነው ማለት ነው። አሞሮቹ ራሱ ብዛታቸው እንዲህ ልጆቹን ሴት እያደረጋቸው ነው። ይሄ ቁራስ ለምንድን ነው የሚመጣው? እሱስ ለምንድን ነው ስራ የማይሰራው? ምንድን ነው ምክንያቱ ብዬ ለራሴ ጥያቄ ስለሆነብኝ አልገባኝም። ምንም ተጠራው። የዚህ ቤት ባለቤት እርሶ ነዎት? ምናልባት ፊቶትም የእርሶም አይታይምና እርሶ ነዎት እንዴ የዚህ ቤት ባለቤት? እኔ ነኝ። የኔ ቤት ነው። ጥያቄ ግን አልተመቸኝም። ማንም ሰው እንደዚህ ጠይቆኝ አያውቅም። ማንም ሰው በከፍተኛ ሁኔታ አካባቢው ላይ በጣም ብዙ ቆራዎች ያንዣብባሉ፣ በእርሶ ቤትም ሆነ በአካባቢ ላይ። ይሄ ነገር ደግሞ የሞት ጥላ እንደሆነ መጥፎ ነገር እንዳለው እንግዲህ የአካባቢ ሰው በዚህ ጉዳይ ሲጨነቅ ተመልክቻለሁ። ህፃናቶችም እየተሰለቡ ስለመሆኑ ሰምቼ ነው የመጣሁት። ውጣልኝ። በጉዳዩ ላይ ግልጽ አድርገን ብንወያይ ምናልባት። ውጣልኝ ብያለሁ። ማውራት አልፈልግም ከአንተ ጋር። ውጣልኝ። እኔ የመጣሁት ከህዝብና ቤቶች ቆጠራ ነው። ከዛም ባለፈ ህጋዊ የሆነ ፍቃድ ያለን ብዙ የፍተሻ ፍቃዶችን ማድረግ የምንችል በፋብሪካዎችም በቤቶችም በተለያዩ ቦታዎች ላይ ህጋዊ ፍቃድ ያለን ሰዎች ነን። እንግዲህ ከውጭም ጓደኞች ያሉ እርሶ ሰው እየሰሩ ያሉት ነገር ምንድን ነው? አሁን እስኪ ነጠላዋን አውልቀው ምናልባት እንደውም እኔ ዝናብ አዘንባለሁ እንደምታየው። ይሄ ዝናብ እያዘነበኩት ነው ያለሁት። ጀርቤን እየከበደኝ ነው። ጀርቤን ሲከብደው የኔ እንባ ነው የሚወርደው። ይሄ የሚወርደው የኔ እንባ ነው። እኔ ሳዝን አለቅሳለሁ። እኔ ሳለቅስ ወደ ዝናብነት ነው የሚቀየረው። ጥሩ ሁኔታ እየተሰማኝ አይደለም። ብትወጣልኝ ደስ ይለኛል። በአንተ ምክንያት ነው የሚዘንበው። እባክህን ውጣልኝ፣ አንተ ሰውዬ ውጣልኝ። ህፃናቶች የት ነው ያሉት? እዚህ ቤት የሚገቡት ህፃናቶች አሉ። ውጣልኝ። ለምን አትወጣም? የት ነው ያሉት እያልኩኝ እኮ ነው ያለሁት። ምን አገባህ? ውጣልኝ። ቤቱን ፍተሻ ማድረግ ይኖርብኛል። ከዚህ በፊት ይሄ ቤት ተዘግቶ እንደቆየ ለረጅም ጊዜ፣ ከዛም ባለፈ አሁን ደግሞ አንተ ብቻን እየኖርክበት እንደሆነ፣ ግን ደግሞ አካባቢ ላይ በጣም ከፍተኛ የሆነ አካባቢ ላይ የሚፈጥረው ብዙ መጥፎ ነገሮች እንዳሉት እየተነገረን ያለ ነው። በየትኛውም አይነት ሁኔታ ላይ ቢሆን እንግዲህ ቤቱን መፈተሽ ግድ ይለኛል። አልፈቅድም። ይህን በጭራሽ አልፈቅድም። ከራሜም አይፈቅድም። ከራሜ ሊቆም ነው። ውጣልኝ ብያለሁ። ውጣልኝ። ቤት ውስጥ ሰው የለም እንዴ? አዎ ሰው የለም። ውጣልኝ። እኔን ከትንሽ ደቂቃ በኋላ አታገኘኝም። ውጣልኝ።
በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ምናልባት ተናግሬ አስከፍቶት ይመስለኛል። እሺ ይቅርታ። ያው እኔ በእውነቱ ያው ለመናገር ወደ ጫካ አካባቢ ተከትዬ መጥቼ ነበረ። እርሶም ያሉበትን ሁኔታ አይቼ በጣም ተአምሬውን ነገር ሲሰሩ አይቻለሁ። ሲከንፉ ሲበሩ አይቻለሁ። በአሞራዎች ታጅበው ሲከንፉ አይቻለሁ። ተደንቄያለሁ በዛ ነገር። ይሄ ነገር ከሰው አቅም በላይ እንደሆነ እረዳለሁ። ወዳጄ እንኳን ደህና መጣ። እንኳን ደህና ቆዩ። ሰላም በለኝ። እንኳን ደህና መጣ። ስከንፍ አየኸኝ አይደል? ስበር አየኸኝ አይደል? ብዙ ታምራቶችን ስሰራ አየኸኝ አይደል? ቀጥል። አይቻለሁ ተደንቄ። እንግዲህ ከንፈው ሲያበቁና ጨርሰው ሲያበቁ ነው ያየሁት። በጫካ ቆይተውት አሞሮችም እንግዲህ ሸፍኖት በዛ ድባብ ሸፍኖት ነው ያየሁት። ከዛ በኋላ ተከታትዬ መጥቼ ደግሞ ቤቶቴ ስለመሆኑ አወቅኩኝ። እርግጥ ነው የደረሰኝ አንዳንድ ቀደም ሲል የነገርኩት ነገር እንዳለ ሆኖ እኔ ግን ያመንኩበት የታየኝ በአይኔ የምመሰክረው ተአምረኛ ሰው እንደሆነ አውቃለሁ። ወዳጄ ይሄ እንዴት ሊሆን ቻለ? ምንድነውስ መደረጊያ? እንዴት እንደዚህ ሊሆን ቻለ? ቆይ ጥሩ ጥያቄ፣ ጥሩ ወዳጅ፣ መልካም ሰው። ምን ነው? አይ ምንም፣ ሙቀቱ ጭሱ ትንሽ በረከታችን። ጥሩ ጥያቄን ጠየቀኝ። እኔ ሰው አይደለሁም። አባቴ ሰጠኝ ትልቅ ጸጋ አለ። በቤተሰብ ያገኘው ትልቅ በረከት አለ። በራሴ የሚያገኘው ትልቅ በረከት አለ። አባቴ ለእኔ አርሶ ነው የሞተው። ምን አቅሙን ችሎታውን በአጠቃላይ አሟጦ ሰጠኝ ነው የሞተው። እኔ እሱን ራዕይ እያስቀጠልኩ ነው ያለሁት። ለዚህ ህዝብ የሚፈልገውን ነገር እያደረግኩ፣ ማደንዘዝ ያለብኝን እያደነዘዝኩ፣ መንቃት ያለበትን እያነቃው፣ ይህን ህዝብ እያስደሰትኩ ነው እየኖርኩ ያለሁት። ምን አማኛለሁ? እልል በል አንዴ፣ እልል በል። ቆይ አማኛለሁ። አሁን ብቻዎትን አይደል እንዴ ያሉት? እርሶ እንዴት ምን የትኛው ህዝብ ነው የሚደሰተው በእርሶ? ወዳጄ እኔን ሰማኝ። እኔ የምታይኝ ሰው አይደለሁም፣ እበራለሁ። አሁን እዚህ መቀመጤ ናት። ከ5 ደቂቃ በኋላ ወይ ከ2 ደቂቃ በኋላ እነዚህ ቁጭ ብለን ላናወራ እንችላለን። ቀላል ነገር አይደለም። ህፃን ልጅ ደም ትጠጣለህ። የህፃን ልጅ ደም ቡና አይደለም ውስጥ ያለው የህፃን ልጅ ደም ትጠጣለህ። አልጠጣም። ህፃን ልጅ ደም እንዴት ነው የእርሱን ሊሆን የሚችለው? እንዴት የህፃን ልጅ ደም ይጠጣሉ? ኃይል የሚሰጠኝ ይሄ ነው። እንድኖር የሚያደርግኝ ይሄ ነው።
ብዙ ህፃናቶችን እየሰለብኩኝ ደማቸውን እየጠጣሁ ነው የምኖረው። እንደ ሰው ልጅ ምግብ አልበላም፣ እንጀራ አልበላም። ምክንያቱም ይህ ባህሪ አይደለም፣ ተፈጥሮ አይደለም። እኔ የሚያስደስተኝ ደም ነው። ደም ወዳለሁ። ደም ጠጣለህ? ደም ጠጣለህ? አልጠጣም። አዎ እኔ ጠጣለሁ። ህፃናቶቹ ደማቸውን ከቀዱ በኋላ የት ነው የሚሄዱት? የት ነው ያሉት ህፃናቶቹ? አልገባኝም። ቀብራቸዋለሁ ከጓሮ ቀብራቸዋለሁ። ፈልጋቸውን ላምጣልህ። ትፈልጋቸዋለህ? አጥንታቸውን ትበላለህ። ምን ነው በህግ አያስቀጣም እንዲህ ነገር? ህግ አለ እንዴ? እዚህ ሀገር አለ እንዴ? ህግ አለ እንዴ? የት ነው ያለው? ግባ በለው። ወዳጅ አልገባህም። ከሰው በላይ ነኝ እያልኩ ነው ያለሁት። አሁን አንተ ከኔ ጋር ምን ለመስራት ነው የፈለግከው? ሰበራ አይተኸኛል አይደለም? አይተኸኛል። ምስክርነት ለአንተ የምንሰጥ አያስፈልግህም። ያየኸው ነገር ስለሆነ እንደኔ መሆን ከፈለግ የኔ አገልጋይ መሆን ትችላለህ። የኔ ገረድ መሆን ትችላለህ። ግን መጀመሪያ ሽንቴን መጠጣት አለብህ። የእግሬን እጣቢ መጠጣት አለብህ። ንግቡ እንድትባረክ ነው ንግቡ ወዳጄ። አብዲ ምንድን ነው ንግቡ ማናችሁ? በትንሽ ቤት ውስጥ ተደበቀ። ዝም በል አንተ ሌባ ቆሻሻ! ዝም በል አውልቅ ያደረከውን ነገር አውልቅ። አንተ ሌባ ቀማኛ! አንሱት ዛሬ ተገኘ። አንሱት ወንዴ! ግባ ወንዴ ተረጋጉና መጀመሪያ ነው ያዘው። ለምንድን ነው ውጭ የሚቆሙት? አርቀው አይቆሙ እያልኩኝ እየተናገርኩኝ ነው አይደል? ማናቸው? አብዲ ናገሩ። ተረጋጋ። ዝም በል አውልቀው ያደረከውን ዞር በል አንተ ሌባ ቀማኛ! የሰው እየገደልክ ህፃናት እየገደልክ ድሮ መጠርጠር ነበረብኝ። ዝም በል ቄስ ይጠራ። እሺ ቄስ ይጠራ። ገና አንተ ትጠፋለህ። ሰው አይደለም የምታጠፋው፣ አንተ ትጠፋለህ። መንፈስ የሰይጣን መንፈስ የሰፈረብህ። እንዴት ደግሞ ኧረ ቄስ እዚህ አካባቢ ይኖራል? ቄስ ተራ ወንዴ አብዲ ሰዎች በጣም ነው የሚያስፈራው። ዝም በል አታጓራ። አትጩህ ነፍጨል። ትሰማለህ? የህፃን ደም የህፃን ገላ እየበላ የህፃን ነፍስ እያጠፋ ሰው አንተ መውለድ ቀላል ነገር ነው መሰለህ? የስንቷ እናት ሆድ ይባባል። የስንቱ እናትና አባት ህልማቸውን ያጨለምከው፣ በራቸውን ዘግተው ስንቱ ያለቅሳል። በዚህ ልጆቻቸውን አንተ ትበላለህ። አውሬ ይመስል አፈር ይበላህ። ደስ አይልም ታዲያ? ይሄ ደስ አይልም? ደስ ይላል። የሰው ደም መጠጣት ደስ ይላል። ምንድን ነው የተወረስከው? አለቀላችሁ። ሰው የፈለገውን እምነት ማመን ይችላል። ትሰማኛለህ? አንተም የፈለግከውን ሴጣን ማምለክ ብትፈልግ ማምለክ ትችል ይሆናል። በሰው ህይወት በሰው ደም እየቀለድክ ግን አይደለም። የት ነው የምትቀብራቸው አልከኝ? ማይነካሱ በላችኋለሁ። ቀልድህን ፌዝህን ተውና የት አድርገህ የት ወስደህ እንደምትቀብራቸው እነዚህን ህፃናቶች የእነሱን ደም ስትጠጣ ኖርክ። ብቻህን አይደለ? በዚህ ጨለማ ቤት ውስጥ በዚህ ምን ያደርግልሃል? ትሰማኛለህ? ምን ያደርግልሃል? ቢያንስ በህይወት ያላገኟቸውን ልጆቻቸውን በክብር ይቀብራሉ። ሬሳ እያነሱ ስንቱ እናትና አባት ሆዱ ቆስሏል፣ አንጀቱ አሯል። በአንተ ምክንያት አንተ የቆሸሽ ሞኝነት ነው። ይሄ ሞኝነት ነው። ሞኝነት ነው ወይ?
ሞኝነት ነው ወይ? ልገለኝ ነው እንዴ? ሞኝነት ነው ወይ? ሞኝነት ነው አንተ ውሻ፣ የተልከሰከስክ ሌባ። ተልከሰከስክ ሬሳ ማህይ። የት ነው ያረካቸው ህጻናቶች? ግቡ አምዲ። ግቡ ምን ማለት? እሺ እዛ ጠብቁ። ቄስ ጥሩ፣ ቶሎ በሉ ቶሎ በሉ። ቄስ ጥራ ንገረው። ሰማለህ? የት ነው ያሉት ህጻናቶች? ቤቱን ፈትሹሽ። ተነስ ተነስ አንተ ውሻ። ሌባ ይደክምክ። ተናገር። ቤትን ዘግተህ የምታደርገውን ነገር ተናገር። እሺ ተናገር። የምትሰራውን ነገር እያንዳንዷን ነገር ተናገር። እሺ እነግርሃለሁ። እሺ እነግርሃለሁ። ቀጥል። እኔ ጠንቋይ ነኝ። ጠንቋይ 99644 መንፈስ አለኝ። እርኩስ መንፈስ። እኔ ራሴ መንፈስ ነኝ። እኔ ራሴ ማትይዘኝ ማጨበጠኝ መንፈስ። ሰዓቴ ሲደርስ ታየዋለህ። መንፈስ ነኝ ራሴ። ሰው የህፃን ልጅ ደም ነው የምጠጣው። ህፃን እበላለሁ፣ ሰው እበላለሁ። ያስደስተኛል። ሰው መብላት ያስደስተኛል። ሴጣን አጋንንት የተጸናወተ እንደ ሰው እንደ አውሬ መስኖር ፈጣሪን የማትፈራ ድንዙዝ ፍጥረት ማለት ሰውን እበላለሁ ትላለህ አይደል? በተፈጥሮ ያገኘሁት ስራ አንተን ይበላል። በተፈጥሮ ያገኘሁት ነው። ሲወርድ ሲዋረድ የመጣ ነው። ይሄ ሲወርድ ሲዋረድ የመጣ ነው። በእኛ ቤተሰብ ሰው መብላት ብርቅ አይደለም። እዚህ ቤተሰብ ውስጥ ሰው ስንበላ ነው የምንኖረው። ሰው እየበላሁ ነው ያደግኩት። አባቴም ሰው እየበላ ነው የኖረው። የሞቱ አባትህ ለአንተ አስተላልፎልህ ኃጢአቱን አንተ ኃጢአቱን ተሸክመህ ግን አሁን ዘብጥያ ትወርዳታለህ። ትሰማኛለህ? አሁን ግን የደበካቸውን ህፃናቶች የት እንዳደረግህ ትናገራለህ። ቦታውን በቀጥተኛ እነግርሃለሁ። ከዚህ በኋላማ ምን አማራጭ አለ? አንዴ ተያዝኩኝ እኮ። ግን የምትይዘኝ መስሎ ነው። ክንፍ ይቆረጥልሃል። አንተ ውሻ። እያንዳንዷ ነገር በሪከርድ ተይዛለች። ወደ አሞራነት ሲቀየር መተል ልትይዘኝ ነው። ከሰው በላይ እንደው አታውቅም። ሴጣን ማለት ርካሽ ነገር ነው። ይህን ኃይል በሴጣን እንዳገኘው አውቃለሁ። ስለዚህ በሴጣን ያገኘው ነገር ደግሞ የረከሰ የወረደ ነገር ስለሆነ እናጠፋለን። ድምጥ ማጥ ይጠፋል። እሱ ላንተ ነው። እሺ ዓለምን እየገዛናት ነው ያለ ነው። እኛ ዓለምን እየገዛናት ነው ያለ ነው። ለምን አይገባችሁ? ቀልድ አይደለም ይሄ። ምድር ላይ እንደፈለግን እንፈነጭበታለን። ቄስቱ ቶሎ በሉ። እሱን ነገር ብትወው ገባ። እንስማማ። ከኔ ጋር እንስማማ። ደስ ይለኛል። እሺ ጥራቸው። እሱን ኢሳት ጥራብኝ። አየር ላይ ያንተ ኃይል የመናፍስት ኃይል ከታላቁ ከእግዚአብሔር ኃይል አይደለም። ትሰማኛለህ? ትፈርሳላችሁ። አንተም ስራ ማሰራርህም ሴጣንህም ትጠፋላችሁ። ገና ሰራዊቶች ብዙ ናቸው። አንድ አርባ ስትገባ ትስተካከላለህ። አንተ ሴጣን ነው እንደሚጫወትብህ። አዎ ግን ደግሞ እያወቅህ ያደረከው ጓሮ አሉ ለምፈልጋቸው ከጓሮ አሉ። አሁን ከዚህ ወደ ጣቢያ እንሄዳለን። ያደረከው እያንዳንዱ ነገር ዋጋ ትከፍላለህ። ከህግ በላይ ሁላችሁም ዋጋችሁ ስጣችኋለሁ። ቆማችሁ ሁላችሁ እና እዛ ጋር የምትታዩ ሁላችሁ በጠቅላላ የእጃችሁን ታገኛላችሁ። ማንም የደፈረኝ ማንም የተዳፈረኝ የለም። ትሰማለህ?
ምናልባት አሁን እሱን ማውራት ማረጋም ያዝ ራሱ ይመለስልኝ አልቻለም ሳናቶች እንግዲህ ይቻላል እንዴ እንደዚህ? በስመ አንተ ነገር ከባድ ነው አብዲ ተጠንቀቁ። ቢስሚላህ እንደዚህ አይነት ነገር አታውቅም። ምንድነው? አረ ምንድነው? አይተዋል። ተጠንቀቁ። ውጭ ያሉትንም ፈጣሪ ምንድን ነው የተፈጠረው? ምን አዲስ ነገር አለ? ሄደ በቃ በዚህ ጋር ሄዷል። ምንድን ሄዷል? በዚህ ጋር አብዲ ውጭ ላሉትም ተጠንቀቁ በልልኝ በእናትህ። በጣም ነው የሚያስፈራው። እስኪ ውጭ ነው ያለችው እንዴ? እስኪ ጥራት፣ እሷን ጥራት አስገባት። እንትናን ምስራቅን አስገባት። ይገርም ታምር። አቤት ምስራቅ ወይ እንዴ አይሽ አይደል? ውጭ ወጥቶ አዎ ሄደ መሰለኝ። እዚህ ጋር ምንድን ነው? አንቺ ነሽ የጮሽው የነበረው ውጭ? ኧረ እኔ አልጮኩኝም። ሄደ በቃ ሲግርግር ሲፈጠር ብቅ ስል የለም ማንም የለም። ከንፎ በሮ እኮ ነው የወጣው። ኧረ እባክህ የእውነቴን ነው የምነግርሽ። ሄደ ጫካ ውስጥ ማየ ነው ተመልክተን የመጣ ነው። እንግዲህ ነግሬሻለሁ። እሺ አሁን እየወሮት ታስሮ ቄስ ከመጣ በኋላ ሁሉ ለፍልፎ ስንት ነገር ብሎ ደክሞ ከተኛ በኋላ አስረነው በመሀል ካሜራ እያቋረጥን ስናየው ነበር። ወደ ራሱ ይመልሳል ስለ እና ወዴት ሄደ? እኔ ምን አውቃለሁ። እየወራ ነው ወጣ። እናንተ ሲያላችሁ ያሰርንበትን በጥሶ ክንፍ አውጥቶ ወጣ። ኧረ በስመ አብ ወልደ መንፈስ ቅዱስ አሐዱ አምላክ። የሚገርም ነው። አንቺ ተመልክተሽ ታውቂ ነበር እንዴ? ነገር ያን ያወራሽን ነገር ብቻ ነው ያየሽው? አዎ አሳይሻለሁ አለኝ እንጂ አይቻልም። ቀድሜ ነገርሽ? አዎ በፍጹም እንደዚህ ነገር አለ እንዴ? ትንግርት ነው በጣም በስመ አብ ወልደ መንፈስ ቅዱስ። እና አሁን ይሻላል? ቴኒ አላውቅም ማለት ምን መደረግ እንዳለበት ግራ ገባኝ። ኧረ በስመ አብ ማን ጮሆ? አብዲ እኛ እኮ መውጣት አልፈለግንም። ወጂው ቀረን እኮ በቃ አስደንግጦኝ። ኃይለኛ ክንፍ ነው ራሱ እያማታ ነው የወጣው። በጣም ነው የሚያስፈራው። አንተ እንዴት ነው ያልተንቀሳቀስከው? እኔ አንተ ነህ የምትገርመኝ፣ በጣም የምትገርመኝ። በካሜራ ለሚያስጥል ማትገባው ነገር የለም ማለት ደነገጥኩሽ። ከራሴ ቁጥጥር ውጪ አሁን ሹሪት ሄደ ነው የሚባለው። እኔ ምን አውቃለሁ? ወደ ላይ ወጥቶ ምን ሆኖ ነው? አሬ ነገር ከባድ ነው በጣም። ኧረ በስመ አብ። ምን ተገኘሽ? ቤት ውስጥ ፍተሻ ምናምን ነገር ተደርጓል? አዎ ብዙ ነገሮች አሉ። በጣም እዛኛው በጣም የሚሸት ቦታም አለ እና ይዋል አንድ ላይ ብለን አልገባንም። በጣም ሽታ ነው፣ ከባድ ሽታ። የሚገርም ነው። በስመ አብ። እና ህፃናት ትበላለህ? ጫማ እሺ፣ የልጆች ጫማ በጣም አለ ግቢ ውስጥ። ጫማ ልብስ፣ የህፃን ልብስ ምናምን በየቦታው ነው በቃ ያለው። ኧረ በስመ አብ ወልድ አጥንቶችም አሉ። ምን ይሻላል? ኧረ በስመ አብ ወልድ መንፈስ ቅዱስ። የሚገርም ነው። እስኪ ለማንኛውም እንግዲህ ምስራቅ ይሄ ነገር በጣም ከባድ ነገር ነው አለች ስላሉኝ ነው የሚያስገባውሽ። ለማንኛውም ቤቱ ጓሮ ምን ይጣራ እንግዲህ ህፃናቶች እንደገደለም እየተናገረ ነበረ። በመንፈስም ከራሱም ጋር ሆኖ በነበረ ሰዓት ቅድም ሬሳ ካገኘን እስኪ ያሉትን ነገሮች እንግዲህ እንሰበስባለን፣ ቤቱን ያለውን ነገር እናጣራለን ማለት ነው። እሺ በቃ እስኪ አንቺ ለማንኛውም ነገሩን እናጣራና እንትን እልሻለሁ፣ እጠራሻለሁ ካስፈለገ። እሺ እስኪ ቦታውን ያለውን ነገሮች አዳዲስ ነገር ካየን እናጣራለን። እሺ ውድ ቤተሰቦች ተመልሰን እንገናኛለን። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ይግቡ። ታስሯል። እጁን አስረነዋል። ምንድነው? ማናችሁ? ምንድነው? ኃይለኛ መንፈስ ነው አባታችን። ምንድናችሁ? ውጡልኝ። ጸበል ላምጣ አባታችን። ለዛሬ በዚህ እናደርግና ከዛ ደግሞ ሰባት ከማን ጋር ትኖራለህ? እሰረውና ከዛ ይሄንን ሶስት ሰባት ያስፈልጋል። ማታ በጣም ወልደምስ ሲያዝ ይጠመቃል። ያዝ ልቀቅ። እንዴት ተፈታ? ታስሮ ነበር መጀመሪያ። ሰይጣን የማይሰራው ነገር አለ። አንተ እዛም በማንም ላይ አትቀልጅም። ልቀቀው። ጸበል ነው መውሰድ ያለብህ። ወደ ጸበል እንውሰዱ። መንፈስ ነው፣ የዛር መንፈስ ነው ነበር። የዛር መንፈስ ነው የሚባለው እና ከአባቱ የወረሰው ነው እና በጣም መጥፎ። አሁን ህፃናቶችን ምናምን ነገር እንግዲህ ሬሳዎች ተገኝተው ነበር። ብዙ ነገር ነው ያለው አባታችን። ይሄ በቀላል እዚህ በቤት ውስጥ የምታደርጉት ነገር አለ። እዛው ሄዶ ዋጋውን ማግኘት ነው ያለበት። ከሱ መገላገል አለበት። ከቤተሰብ ሲወራረስ የመጣ ከሰባት ቤት ነው የሚፈል። እሱም ወደፊት ለሚያፈራቸው ልጆች ይሄ ማስተላለፉ አይቀርም። ስለዚህ ጠንቅ ነው የሚሆነው። ይሄን በደንብ አስረን ወደ ጸበል ነው መውሰድ ያለብን። እሺ። ሌላም ቤተሰብ ዘመድ ቤተሰቦች ያሉት አልመሰለኝም። ብቸኛ ነው። አጠያይቄ ነበረ። ምንም ነገር የለም ነው የሚባለው። አባቱ ነበር የነበሩት፣ ሌላ ነገር የለም አሉ። አባቱ አሁን በህይወት የሉም። ሞቷል ነው የሚባለው። በዚሁ ስርዓት ውስጥ ነበሩ እዚህ ቤት። እንደው አካባቢው ሰውስ እንደው ይሄን ያክል ዝም ብሎ ይሄን ያክል ነገር እስኪሆን ድረስ እንዴት ዝም ተፈርቶ ሽታው ራሱ እያሸተቱት ነው አይደል አባታችን? ከፍተኛ የሆነ ቁራ ምናምን ያንዣብባል። ቁራ በጣም ክፉ ነው አባታችን። እና አሁን ሰው ነግሮህ ተጠቅሞ መተህ ነው አባታችን። ፈልገን ነው እሱን የጠራ ነው እንግዲህ። ይሄ ታዩም የሚያጓራው እኮ ከሌላው ከሚያጓሩት ይሄ ቀጠል በጣሽ ጠንቋይ ባይት ምናምን ከሚባሉት እኮ የተለየ እኮ ክፉኛ ነው ያለበት። ከባድ ነው። ጠባብ ቤት ውስጥ እንደዚሁ ቁጭ ብሎ ስንት ተአምር ይሰራል። ስንት ሰውን ይፈጃል። የአካባቢው ሰውስ እንዴት አስችሎ ዝም? የአካባቢ ሰው አግሎት ነበር እየተንቀሳቀሰ ማደርስም። እስኪ አባታችን እርሱን እዚህ ማስቀመጥ ተገቢ አልመሰለኝም። አስረን ወደሚሆን ቦታ እንውሰደው። እስኪ አብዲ ጥሩ ተጨማሪ ሰው ጥሩና ይታሰር፣ ወደ ሌላ ቦታ ይወሰዳል። ሰይጣን ጉልበት እስኪ አቋርጦ ወደ ስራ እንግባ። አንተን በሉት። እንግዲህ አባታችን በጣም እናመሰግኖታለን ጊዜዎትን ሰጥተው አለው ስላሉን በጸሎት እንግዲህ እኛንም ስላበረቱን ከካሜራ በስተጀርባም ከካሜራ ፊትም ያው ጠንቋይ የተባለውን ግለሰብ ያው ከአባቱ የወረሰውን ብዙ እንግዲህ ታሪኮችን ሲሰራ ማለትም ያው ጥሩ ታሪክ አይደለም መጥፎ ታሪኮችን ሲጽፍ ኖሯል በህይወቱ። አሁንም ያንን ለማድረግ ነው ፍላጎት ያለው፣ ግን በጸበል እንዲሁም በጸሎት እንደሚጠፋ እንደዚህ ነገር ምክሮትን እንዲሰጡን እንዲለግሱን ካለው ነገር አንፃር ብዙ እንዲሉን እንፈልጋለን። አዎ ይሄ ከዘር የሚተላለፍ ነገር በቀላል ነው የሚጀምረው። በአባይ ጠንቋይነት እቺ ለጊዜው
እለት እንጀራ ለማግኘት ሲባል ይጀመርና ስር እየሰደደ ሲሄድ ምን ይሆናል? ሰይጣኑ በላዩ ላይ ቤቱን ይሰራል። ገብተዋል? ቤቱን ይሰራል። ከዛ እዚህ ብቻ እኮ አይደለም። አሁን አንተ የምታዩት እናንተ ያያችሁት እዚህ ቤት ውስጥ ልጅ እንደዚህ ያደረገ ምናምን ነው። ለሊት 7 ሰዓት 9 ሰዓት ብትሄድ ደግሞ ሐይቆች አካባቢ መናፍስቶችን አቁሞ ሲያናገር ነው የምታየው። ከእነሱ ነው መልእክቱን የሚቀበለው። እንዲህ ብታደርግ እንዲህ ትሆናለህ፣ እንዲህ ብትሰራ በዚህ በኩል ታመልጣለህ። አሁን እናንተ እንዴትን አጋጣሚ እንደውም እድሜና ጤና ይስጣችሁ፣ እንደውም እንደዚህ ደርሳችሁ እኛንም ጠርታችሁ እንደዚህ አይነት ነገር ማድረጋችሁ በጣም ትልቅ ነገር ነው። ምክንያቱም አሁን እሱ ሌሊት ላይ 7 ሰዓት 9 ሰዓት እንደዚሁ ተከታትላችሁት ቢሆንና ብቻ ለእናንተም ትልቅ አደጋ ይሆናል። እዛ ቦታ ብትሄዱ ከስንት መናፍስቶች ጋር ሲያወራ ነው የምታዩት። በወንዙ ላይ ደግሞ ያወጧቸዋል። ከዛ እነሱ ሁሉ ይችን ዓለም በእጃቸው ናት። ለእነሱ ማይነግሯቸው ማይሰጧቸው ነገር የለም። በትንሽ ልምጭ እኮ ነው ሰፈሩን የሚያምሱት። በትንሽ ጠጠር እኮ ነው እዛ ቤት ልክ በረዶ የወረደ ያህል የሚያደርጉት። ስለዚህ ይሄ ሰው ከአባቱ የወረሰው ነው። አንዳንድ ጊዜም ስታስብ በእሱ ላይም አትፈርድም። አባቱ ያመጣበት ጣጣ ነው። እሱ የዛኔ ልከላከል ቢል አባቴ ደግሞ አንድ ነገር ያደርገኛል የሚል ፍራቻም ጭምር ነው ወደ እሱ እንደዚህ ሰይጣኑ ሊነግስበት የቻለው። ስለዚህ እናንተ ጥሩ ደርሳችኋል። ግን እኔ የማዝነው በአካባቢው ሰው ነው። ለእናንተ ጥቆማ የሰጣችሁ ማለት ነው። ያው የአካባቢ ሰው ነች፣ አንድ ሴት ናት፣ በጣም ጀግና ናት ማለት ደፋር። እስከ ዛሬ ድረስ ግን ይሄ ሁሉ ነገር ሲሆን ቀድሞ ለእናንተ ቢነግሩ ይሄ ሁሉ ጥፋት አካባቢው እስከ መከርፋት ድረስ የብዙ ህፃናትም ህይወት አይጠፋም ነበር። ያው ሰው ጋር ማህበረሰቡ ጋር ምን አይነት ነገር አለ? እንደዚህ አይነት ነገር ሲፈጠር ባዕድ ነገር ስለሆነ ይፈራል ሰው ራሱን ገለል ለማድረግ እንጂ ያንን ነገር ደግሞ የመፍራት አይ ልጄ ምን መስሏል? ትክክል ነው፣ ትክክል ሰይጣን አይደለም አስክሬን እንደ ወንድም እኮ ወይም አባታችን ወይ ልጃችን እኮ ሙቶ እኮ አስክሬኑን ራሱን እንፈራዋለን። ዝም ስለሚል እንፈራዋለን። አዎ ነገር ግን ይሄንን እኮ ራስ አይደለም እነሱ አይደሉም ገብተው መርምረው ወይ ወንጀሉን ምናምን የሚያደርጉት መጠቆም ነው። ለእንደናንተ አይነት ምናልባት የአካባቢ ሰው ላይገለጽ ይችላል። አንዳንድ ጊዜ ደግሞ ከመረጃም መራቅም ጥሩ አይደለም። በዛ ሊሆን ይችላል። ነገር ግን አሁን እናንተ አስባችሁ አስተውላችሁ ለተደረገላችሁም ጥሪ ፈጣን ምላሽ ሰጥታችሁ ይሄንን ሰው በላ የሆነ እላዩ ላይ መንፈስ እንዲለቀው እኛንም ጠርታችሁ መሆን የሚገባውን ነገር በጸበልም እዚህ እንኳን በዛች ሰዓት ውስጥ አይተሃል። ያችን ጸበል ስናስነካው ምን ያክል እንዳደረገ። አሁን ደግሞ ጸበል ቦታ ቢሄድ ረጅም ጊዜ ይወስዳል። ሰውም ያስፈልጋቸዋል። ሰውም ያስፈልጋል፣ እዛ የሚቆይ ሰው አብሮት። ምክንያቱም በቀላል የሚለቅ አይደለም። ይሄ እስከ ቁራ ድረስ የደረሰ ነገር ቀላል አይደለም። ስለዚህ አሁንም ዛሬ ብቻ አይደለም በዚህ ብቻ አይደለም ማቆም ያለባችሁ እናንተ እንዲህ አይነት ነገሮችን። ከዚህ በላይም ወንጀል ሊኖር ይችላል እና ጥቆማ ሲሰጧችሁ ፈጥናችሁ በመድረስ በቃ እንደዚህ ለተጎዱ ሰዎችን በማድረግ ለመድረስ ምን ጊዜም መቆም አለባችሁ። ቀን ከሌሊት መስራት አለባችሁ። እኛንም አክብራችሁ መፍትሄ ይሰጣል ብላችሁ አምናችሁ ስለጠራችሁ እኔ በራሴና በቤተክርስቲያናችን ስም አመሰግናለሁ። አሁን እኔ ቤተክርስቲያን ግልጋሎቱን ሰራለኝ ልጄ። እሺ አባታችን፣ አዎ በጣም ጊዜዎትን ሰውተው እንደመጡ አውቃለሁ። ብዙ የቤተክርስቲያንም የደብርም አገልግሎት ብዙ አገልግሎቶች እንዳሉት ያውቀናል እና በጣም እናመሰግኖታለን አባታችን። ከጎናችን ከፊት ሆነው ብዙ ነገር ስለመሩን በስተመጨረሻም ላይ መጥተው ነገሮችን ማኔጅ ማድረግ ባቃተን ሰዓት እርስዎ መጥተው ነው እንግዲህ ነገሩን ያረጋጉልንም ያው የመከሩንም ከእርሶ ብዙ ትምህርት እንወስዳለን። እንደናንተ አይነት ደጋጋ አባቶች ስላሉ ያው እየታደግን ነው እንጂ ክፉ ዘመን ላይ ያለነው አሁን የእናንተ ጸሎት ነው እያገዘን እያበረታን፣ እንደኛ ኃጢአት አይደለም። ብቻ ብዙ ነገር አለ አባታችን። እጅግ አድርገን እናመሰግኖታለን አባቴ። በጣም አባታችን በጣም እናመሰግናለን። ሰላሙ ነው አባታችን። እሺ እዛ ጋር ይጠብቁኝና እመጣለሁ። እሺ
እንግዲህ ውድ ቤተሰቦች ያው ከሳቸው የወሰድነውን ትምህርት የወሰድነውን እንግዲህ ምክር ያው ሁላችንም ጋር ሊደርስ በረከታቸው እንዲደርስብን እንደዚያ የተላለቀ አባቶች ያው የነሱ ጸሎት ነው የሚያግዘን ያለው። አሁንም እኛ በስተመጨረሻ ማኔጅ ማድረግ ያቃተንን መቆጣጠር ያልቻልነውን ነገር ቄስ ይጠራ ብለን እንግዲህ እሳቸው መጥተው ነው የተቻለውን ነገር እንግዲህ ነገሩን ለማብረር የተቻለው እንጂ በጣም ከባድ የሆነ ይሄ ዛር መንፈስ የሚባል ነው እያሉኝ ነበርና ዛር መንፈስ ያለበት ነበር። ኃይለኛ ከቁጥጥራችን በላይ ነበር። ሰው ክንፍ እስኪያወጣ ድረስ በዚህ ልክ አለ እንዴ? እኔ ማጭበርበር ይመስለኝ ነበር፣ ግን የእውነትም እንዳለ ደግሞ አይተናል። ምን ያህል ሰይጣን ከፈለጋችሁት ምንም ነገር ሆኖ ያሳያችኋል፣ እንደዚህ እያወጣ እስከ ማድረግ ድረስ። ግን ሰይጣንን ካዋርዳችሁት ካላመናችሁበት ያፍራል። በስራው አፈር ነው፣ የወደቀ ነገር ነው ሰይጣን ማለት። ግን አሁን ይህ ሰው እንግዲህ ከአባቱም ተዋርሶ መጥቶ እሱም ተቀብሎት በዚህ ደረጃ እያመነውና በዚህ ደረጃ እየገበረለት ሕፃን ራሱንም ሰጥቶ ስላለ እንደዚህ ታምር የሚመስሉ ነገሮችን ለሰው እያሳዩ ሰዎችን ይሰበስባል ወደ ራሱ። ግን ደግሞ ዓለማዊ ነው ወይ ደግሞ የዘቀጠ ይሄ ከምድራዊ በታች የሆነ ሰይጣናዊ የሆነ ተግባሮች ላይ ስላለ ያው ምንም ማለት አያስፈልግም። ዞሮ ዞሮ ዘመድ ወዳጅ ቤተሰብ ያለው አልመሰለኝም። ስለዚህ አሁን ወደ ጸበል ወደ እምነት ቦታ ሄዶ እንዲድን ድህነት እንዲያገኝ ሰው እንዳይበክል ያ እንዲሆን ይደረጋል። ከዛ ውጭ ግን በህግ መቀጣት ያለበትን በህግ እንዲቀጣ፣ ምክንያቱም የብዙ ህፃናቶችን ህይወት እንዲያልፍ አድርጓል ማለት ነው። ሬሳቸው ያው ያየነው እንዳለ እንደበሰበሰ ብዙ ነገር እንዳለ ስለሆነ በዛም በህግ ይቀጣል። የቀረው ደግሞ እንግዲህ በእምነትም ደረጃ እስር ቤትም ገብቶ ሌላ ነገር ሊያደርጉ ይችላሉ እንደዚህ ሰዎች። ስለዚህ መደረግ ያለበትን ብቻ መደረግ እንዲኖርበት እናደርጋለን። ውድ ቤተሰቦች አንድ ነገር ለቤተሰቦቻችን ለማስተላለፍ ያህል ይሄ ነገር ከቤተሰብ ሲወርድ ሲዋረድ መጣ ነገር እና ከዚህ በፊት እንግዲህ ከተቋማችንም እንደሰማ ነው ይሄ ቤት ከዚህ በፊት አባቱ በኖሩበት ጊዜ በጣም ብዙ ሰዎችና በጣም ብዙ አማኞች ይመላለሱበት ነበር። ስለዚህ ምንድነው አሁን ሰይጣን አንዴ ጥፋት ካጠፋ ምህረት አያውቅም፣ ምህረት የለውም። ምህረት አልባ ስለሆነ እሱን ራሱ አባትየውን ራሱ ባይቀጣው ልጁ ላይ ጥፋቱን ግን ልጁ ሊወስድ ይችላል ማለት ነው። አሁን ከዚህ በፊት እዚህ ቤት ብዙ ሰዎች ሲመላለሱ ነበር፣ ብዙ ሰው እንግዶች ይመጡ ነበር። ቤቱ በጣም የተጨናነቀ ነበር። ግን ይህን ልጅ አሁን ምን አድርጎታል? ብቸኛ አድርጎታል ማለት ነው። እንግዲህ በጣም አጸያፊ ነገር እንግዲህ እድሜ ልኩ ልጁ ሲሰቃይ እንግዲህ ያው በጠቋሚያችን ምክንያት በእኛ መረበረብ ምክንያት ልጁ እንግዲህ ወደ ጸበልም ሄዶ ወደ ራሱ የሚመለስበትን ሁኔታ ልንፈጥር እንችላለን። የቻልነውን ያህል እናደርጋለን። ግን እንደዚህ አይነት አሰቃቂ ነገር ያው ከቤተሰብ ከመጣ ምህረት አልባ ስለሆነ ልጅም ተጎጂ የሚሆነው እና እንግዲህ በአካባቢ ያሉ ህጻናቶችም በአካባቢ ያሉ ሰዎችም ጎረቤቶችም አጠቃላይ የዚህ ተጎጂ ነው የሚሆኑት እና እንደዚህ አይነት ነገር አስከፊ ናቸው ለማለት እፈልጋለሁ። በጣም ልክ ነው ወንድዬ። ሁሉንም ነገር እንግዲህ የተጠቀሱት ነገሮች ሰምታችኋል። ምናልባት ድምፁ ከራቃችሁ አላውቅም። በጣም ከበድ ያለ ሀሳብ ነው ሲሰጠን የነበረው ማለት የራሱን ምክር ሀሳብ ነው ሲሰጠን የነበረው ከጀርባ ሆኖ ባልደረባዬ። ስለዚህ ያው በዚህ ጉዳይ ላይ እውነት ነው በጣም ብዙ ጉዳቶች ያመጣሉ። በማወቅም ባለማወቅም እንደዚህ አይነት ነገሮች እንዲሁም አጭበርባሪዎች በጣም በበዙበት ሁኔታ ትክክለኛ ደግሞ እምነቱም ይሄ እምነቴ ነው ብለው ደግሞ እያሰቡ ስንቱን የሚያጠፉ የሚያወድሙ ብዙ አሉ። ልክ እንደዚሁ ግለሰብ ማለት ነው በታሪካችን የምናውቀው ነው። አሁንም አለ ያለም አለ እስካሁን ድረስ ያልተነካ ማለት ነው። ስለዚህ እንግዲህ በእምነታችሁ ጽኑ። ያው ከእምነት እምነት ይለያያል። በእርግጥ ግን መጥፎ የሆኑ እምነቶች አሉ፣ ባዕድ የሆኑ አምልኮቶች አሉ። እነዛ እምነቶች እንግዲህ ክፉ ናቸው። ለማንኛውም ፈጣሪ ኢትዮጵያን ሕዝቧን ይባርክ ይጠብቅ ጸሎታችን ነው። ከዛ ውጪ ደግሞ በእንደዚህ አይነት መልኩ ያሉትን ሰዎች በሕግ እኛም መጠየቅ ካለባቸው እንዲቀጡ እንዲጠየቁ የተቻለን እንደሆኑ እያደረግን እስካሁንም ስናደርግ እንደነበረው እንቀጥላለን ማለት ነው። ውድ ቤተሰቦቼ ያው በጣም አስተማሪ ቪዲዮ ነው የዛሬው የሆነው። ምሕረቱን ይላክለት ልብ ይስጠው ነው የሚባለው። ምንም ማለት አንችልም እና ያው ዞሮ ግን በህግ የሚያዝ ሆኖ እንዳለ ማለት ነው። ያን እናደርጋለን። ውድ ቤተሰቦች ሰላም ሁኑ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ትመለከታለህ እንግዲህ ቤት ውስጥ ሲፈተሽ ውድ ቤተሰቦች እነዚህ ነገሮች ነው የተገኙት። ከላይም ከታችን በጠቅላላ ቅድም በዚህ ሸፍኑት ከጀርባው ያስቀመጠው የነበረው እንደዚህ ሸፍኑት የነበረው ነገር ያው በፍሪጅ ነበረ ይሄ ከጀርባው የነበረው እንግዲህ ይሄን በሚመስል ጨርቅ ሸፍኖት ውስጡ እነዚህ ነገሮች ነው የተመለከትነው። እዚሁም ውስጥ የተመሳሳይ ነገር ይኸውልህ ደም ነው እዛ ውስጥ እቃ ውስጥ ያለው ትመለከታለህ። ሁለት ውስጥ ያለው ደም ነው። ይሄ በምን ከፋፍሎት እንደሆነ እንኳን የሚታወቅ ነገር የለም። በጣም ሽታ አለው ውድ ቤተሰቦች፣ በጣም ከመናገራችሁ በላይ ሽታ አለው። ያው እንግዲህ አዳዲ ሽታም እንደዚህ እየተቋቋምን ነው ነገሮችን እየሰራን ያለነው። በጣም ይፈዳላ። ለማንኛውም በጣም ከፍተኛ ሽታ አለ። ጓሮም የተገኘ ነገር አለ። ከባድ ነው የነበረው ነገር ሽታው ምናምን። ተመልሼ መግባት ስላልቻልኩ ነው እኔ ከካሜራ ጀርባ ናይ ብለውኝ ከሄድኩ በኋላ የሸተተኝም የሆነውም ነገር በጣም ከባድ ስለነበረ ያየሁት ነገር ያንን እንግዲህ ያላስገባሁትም እኔ ቀጥታ መጣሁኝና በቃ ፎረንሲክ ይነሳ ብዬ ወደዚህ መጣሁ ማለት ነው። እዚህም ውስጥ ደግሞ ይሄን ነገር ነው ያገኙት። ያው ጨርቁን ሲያነሱት ይሄ ነገር ነው የተገኘው ማለት ነው። በጣም ከባድ ነገር ነው እንግዲህ ለማመን የሚከብድ በጣም ከባድ ነገር ነው። በጣም ማለት አሁን ይሄ ግለሰብ እንግዲህ ከአባቱ የተዋረሰው ነው ምናምን ነገር ነው የተባለው። እንግዲህ አስረነው ነበረ። ማንንም ሰው ደፍሮት እንደዚህ በዚህ ልክ ካቴናችንን አልፎት አያውቅም። በጥሶት ክንፍ አውጥቶ እያራገበው ነው እንግዲህ የከነፈ የበረረው የወጣው። በሩንም አጉል አድርጎታል። የዚህ የመውጫውን በር የሆነ ተሯሩጦ ነገር የሆነ ብን ብሎ ስለሄደ አልፋችሁ ጥሷችሁ ነው ሄደው። ባልደረቦቻችንም ምናምን ብዙ ነገር ማለት ነው። አሞራዎች በጣም ያንዣበቡ ነበረ። ሬሳውን ቦታ ስንደርስ በጣም ከባድ ነገር ነው እዛ ጋ የተፈጠረው ውድ ቤተሰቦች። በዚህ አጋጣሚና እሱን አልያዝኩትም እንግዲህ በአጋጣሚ ካሜራውም ከኔ ጋር ስለነበር አልተያዘም። እኛ ግን ያንን ተመልክተናል። አሁንም ፎረንሲክ ምርመራ እንዲጠራ አድርገን ቦታው ላይ መድረስ ስላስጠላን ስለዘገነነን አልፈነዋል ማለት ነው። ወደዛ አንሄድም። ዞሮ ይሄ ግለሰብ የት ነው ሊጠፋ የሚችለው? የት ነው በሩ ሄደው? ተመልሶ ሲመጣል ወይ የት ልናገኘው እንችላለን የሚለው ከዚህ በኋላ ለእኛ የቤት ስራ ነው የሚሆነው ማለት ነው። ቀጣይነት ያለው ክትትል ስራ ነው መሆን ያለበት ይሄ። ምክንያቱም ጠፍቶ ሊያጠፋም ይችላል ወይም ደግሞ አጥፊም ሆኖ ሊቀር ይችላል ይሄ ሰው። ስለዚህ በስርዓት በጥንቃቄ ተከታትለን እንደዚህ አይነት ኬዝ እኔ በህይወቴ ገጥሞኝ አያውቅም። ከዚህ ቀደም የተለያዩ ይኖራሉ ብለን ማናስባቸው ነገሮች፣ ተአምር የሚመስሉ ነገሮች ተፈጥረዋል፣ በኬዝ ገጥመውኛል በስራዬ ላይ። የዛሬው ግን የተለየ ነው። በጣም ከብዶኛል። በጣም ከባድ ነበረ። ለማንኛውም ከዚህ ቦታ እንውጣ። ሰውነቴን ሁላ እየከበደኝ ነው። ሁላችንም እዚህ ያለ ነው። በጣም የሚከብድ አንድ ምንድን ነው ሮባ የገባኝ ነገር እዚህ ሰውዬ ብቻውን ነው ያለው፣ ብቻውን ነው ብቻውን ነው፣ አጋዥ የለውም ይባላል እንጂ አሁን እነዚህ እንግዲህ ፍሪጅ ውስጥ ያስቀመጣቸው የሚሸጠው ነገር የህፃናት ደሞች፣ የህፃናት ስጋዎች ምናምን ናቸውና እንዴት እነዚህ ሰዎች እንዴት እዚህ ማን ሊያመጡ ይችላል? እንዴት ሊመጡ ይችላል? ወይ የሚያግዘው ሰው ይኖር ይሆን ሳናውቀው ያላወቅነው ነገር ሚስጥር የሚያግዘው ሰው ይኖር ወይ ራሱ እያመጣ ነው ወይስ ደግሞ መንፈሱ እያመጣለት ነው የሚለው ነገር በጣም ግራ የሚያጋባ ነው። እና ይህንንም ነገር ለተመልካቾቻችን ያለውን ሁኔታ ተከታትለን ምንድን ነው እየተካሄደ ያለውን ነገር ማን ነው የሚለውን ነገር ለተመልካቾቻችን እንግዲህ እናሳውቃለን ማለት ነው። መልካም። እያንዳንዱ ነገር ከዚህ በኋላ የሚሆኑትን ነገሮች በደንብ በጥልቀት እንከታተላለን። አሁን እዚህ ውስጥ ራሱ ያሉት ህፃናቶች ማን ናቸው? እነዚህ ህፃናቶች የማን ልጆች ናቸው የሚለው ገና ይጣራል። እዛ በሬሳ ደረጃ ሬሳ አድርጎ ያስቀመጣቸዋሉ። እዚህ ውስጥ ያሉ ደሞች አሉ። የማን ደም ነው የትኛው? በጣም ብዙ ነገር አለ ማለት በዚህ በጥንቆላ በዚህ በመተት በተለያዩ እንደዚህ አይነት ነገር ስራዎች እንግዲህ እንደዚህ አይነት ነገሮች ተደጋጋሚ አይተናል። የሰው አይን የሰው ብዙ ነገር የሰው ሰውነት ሆድ ዕቃ እየወጡ ስንት ነገር ሲያደርጉ የኖሩ ሰዎች እንዳሉ እናውቃለን። አሁን ደግሞ አብዲ አንዴ ዝም በሉ እያወራን አይደል? እኛ ስራ ላይ እኮ ነኝ። የምትፈትሹት ነገር ካለ ዝም ብላችሁ ፈትሹ። ለማንኛውም
ነገሩ ትንሽ በጣም የሚያስጨንቅ ከባድ ነው። ክትትል ይፈልጋል፣ ስራ ይፈልጋል። አሁንም ቢሆን ይህን ነገር አንተውም፣ አናበቃውም። ዝም ብለን ሰውየውንም ለህግ እናቀርበዋለን። የፈለገ ምንም ቢሆን ምንም የሚያስፈራ ነገር የለም። ፈጣሪን ይዘን ክትትል ስራችንን እንቀጥላለን ማለት ነው። ሰይጣን ምንጊዜም ሊያሸንፍ አይችልም። እኛ ደግሞ እግዚአብሔርን ይዘን እያሸነፍን እንቀጥላለን ማለት ነው። ክትትላችንን፣ ስራችንን ያው እንግዲህ ተጠናቀቀ ብዬ ምዘገው አይደለም። ይህ ስራ በጣም ብዙ ክትትል ከዚህ በኋላ የሚፈልግ መሆኑን የተረዳሁት። ትንሽ ድባቡም ከበድ ብሎናል። እኛ ያለንበት ሁኔታ ሽታዎች አሉት፣ ጭስ፣ ሌላ የጭሱ ሲገርመን እንደዚህ አይነት የስጋ ሽታዎች። አሁንም የቆምኩት እንግዲህ አስችልየው አይደለም፣ ከሚያስችል ነገር አይደለም። ለማንኛውም ከዚህ እንውጣ፣ ክትትል ስራችን አሁንም ቢሆን ቀጥል፣ አብረን ቆይ